መጽሐፍ ቅዱሳችንን ሐዋርያት ሥራ ምዕራፍ 2 እናውጣና ለጌታ ቃል ክብር ተነስተን ቆመን እናነባለን። ሐዋርያት ሥራ ምዕራፍ 2 ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዱም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ቀኝ እጆቻችን አንስተን ጌታ እንዲያስተምረን እንጸልያለን። አባት ሆይ በጌታ በኢየሱስ ስም ስለዚህ ቀን ደግሞ እናመሰግንሃለን። በቃል ስለምትናገረን ኃይልን ስለምትሰጠን እናመሰግንሃለን። እንወድሃለን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። ዛሬም ለመጣችሁ ደግሞ ተከታታይም አብራችሁን ለነበራችሁ ሰዎች ሰሞኑን እቺን 3 ሳምንት እየተማርነው ያለ የእግዚአብሔርን ቃል አለ። የእግዚአብሔርን ኃይል ለመቀበል ምን ማድረግ እንዳለብን እየተማርን ነበርና የእግዚአብሔርን ኃይል ለመቀበል ምን ማድረግ አለብን በሚል ርዕስ ባለፈው የመጀመሪያው ዙር ላይ መጸለይ እንዳለብን ስለ ኃይል መጸለይ እንዳለብን ተነጋግረን ነበር። ሁለተኛ ነገር ደግሞ ከእግዚአብሔር ቃል ጋር መጣበቅ እንዳለብን ተነጋግረን ነበር። ሶስተኛ ደግሞ ኃይልን ለመልበስ ቅንነት እንደሚያስፈልግ ባለፈው ሳምንት አይተን ነበር። ዛሬ ደግሞ አብረን አጭር ቃል አብረን የምናየው ስለ አንድ ልብ ነው። የእግዚአብሔርን ኃይል ለመቀበል አንድ ልብ እንደሚያስፈልግ ዛሬ አብረን እናያለን። ቀኝ እጆቻችሁን አንሱና ጌታ ሆይ በሉሴ ኃይልህን እፈልጋለሁ በሉ። ለዚህ ኃይል ደግሞ በሉ ልቤን አስተካክለው በሉ። ምን አስተካክለው? ሃሌሉያ። እሺ የእግዚአብሔር ኃይል እንደሚያስፈልግ የምታምኑ ሰዎች ኃይል በቤታችን ሲመጣ ልዩነት አለ። የእግዚአብሔር ኃይል ለመቀበል ደግሞ ምን ያስፈልጋል? ልብ። ምን ያስፈልጋል? ልብ። ምን አይነት ልብ? ኃይል የሚቀበል ልብ። መጽሐፍ ቅዱስ ይህንን ልብ ሲናገር ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሁሉም በአንድ ልብ ሆነው ይላል። ሁሉም በስንት ልብ ሆነው? በስንት ልብ? በስንት ልብ? ወዳጆቼ ሆይ የእግዚአብሔር ኃይል በተከፋፈለ ልብ አይመጣም። የእግዚአብሔር ኃይል በተከፋፈለ ነገር አይመጣም። አንድ ልብ ልንሆን ይገባናል። ልባችን አንድ ሊሆን ይገባል። ልብ የሚለው ሐሳብ ብቻ ደግሞ አይደለም። እቅድ ብቻ አይደለም፣ ፍላጎት። ለዚህ ነው ሁሉም በአንድ ልብ ሆነው ይላል። በአንድ ልብ ሆነው ምንም ነገር አንድ ልብ በዚህ ምድር ላይ ሲኖር ቀላል ይሆናል። ትዳር ይቀላል፣ ቸርች ይቀላል፣ አገልግሎት ይቀላል፣ ሁሉም ነገር ቀላል ነው የሚሆነው። ልባችን ደግሞ ሲከፋፈል ሁሉም ነገር ምን ይሆናል? አቅም ያጣልና ያ የምንፈልገው ጉዳይ እኛ ላይ አቅም ያገኛል። ተማሪዎች በትምህርታችሁ ላይ ልባችሁን ስታረጉ ሁሉ ነገር ይስተካከላል፣ ውጤት ይስተካከላል፣ አይምሮ ይከፈታል፣ ሰውየው የሚያወራው ይገባቸዋል። መንፈስ ቅዱስ የሚፈልገው ልብን ነው። ልብ ላይ ነው የሚቀመጠው። የልብ አንድነት ሲኖር ለሪቫይቫል እንመቻለን፣ ለመለኮት አሰራር እንመቻለን። ሰይጣንም የሚሰራው ልባችንን ለአመጽ አንድ ማድረግ ነው። እግዚአብሔርም የሚሰራው ደግሞ ልባችንን ለመልካም ነገር አንድ ማድረግ። ትዝ ካላችሁ ዘፍጥረት ምዕራፍ 11 ላይ ባቢል የሚባለውን ግንብ ሲገነቡ ከመፍረሳችን በፊት አሉ፣ በቃ ከመበታታችን በፊት ኑ ስም የምናስጠራበትን አንድ ግንብ እንገንባ ነው። ወዴት የሚሄድ? ወደ ሰማይ የሚሄድ። አያችሁ፣ ወደ ሰማይ የሚሄደውን ግንብ በራሳቸው ትግል ጡብ እየጠበጠቡ ለመስራት ነው የፈለጉት። በአዲስ ኪዳን ደግሞ እንዲህ አይነት ትግል አልተፈቀደም። የተፈቀደው አንድ ልብ መሆን ነው። አንድ ልብ ስንሆን የሚመጣ የእግዚአብሔር መንፈስ አለ። አሜን። እስቲ ጮና አሜን በሉ። በደም ቀኝ እጆቻችሁን አንሱና ጌታ ሆይ በሉ። እስቲ ልቤን ላንተ አስገዛለሁ። ልባችን አንድ ሲሆን የእግዚአብሔር ኃይል እኛ ላይ ይመጣ። አንድ ሲሆን ኤልሳ ቅባት የሚቀበልበት ሲዝን ላይ ሲደርስ ባለፈባቸው 4 ከተሞች የገጠመው የሚመጡ መልእክቶች በሙሉ ኤልያስንና ኤልሳን የሚለይ ነው። ጌታን ካንተ እንደሚወስደው ሰምተሃል ይሉታል። አዎ ሰምቻለሁ ይላቸዋል። ልቡን ሊለዩ ነው የፈለጉት።
አያችሁ ቅባት የምንቀበልበት ቦታ ላይ ሲደርስ ሁሉ ጊዜ ልብህን የሚከፍል ጉዳይ ይመጣል። ሰምተሃል የሚል ወሬኛ ይመጣል። ልብን አንድ ልብ እንዳንሆን ከሚያረገን ነገር አንዱ ምንድነው? የውጭ ተጽዕኖ ነው። የውጭ ተጽዕኖ የውጭ እዚህ ከመምጣታችሁ በፊት ስለዚህ የምትሰሙት ነገር ልባችሁን ይከፍለዋል። አንድ ሰው የሆነ ቦታ ላይ ከመሄዱ በፊት ስለዛ ነገር ማጣራት ይፈልጋል አይደል? ምሳሌ በጣም ትልቅ ቦታ ላይ ትልቅ ሆቴል ሰው ልጋብዛችሁ ብሎ ሲል ስለዛ ቦታ ማጣራት ትፈልጋላችሁ። ምን አይነት ምግብ ነው ያለው? ምናልባት ሰውየው ባይችል እኔ ከቨር ማድረግ እችላለሁ ብላችሁ ታጣራላችሁ። ስለሆነ ነገር ታጣራላችሁ። የእግዚአብሔር መንፈስ በእኛ ላይ ሊመጣ ሲል ሰይጣን ከሚዘራቸው ነገሮች አንዱ ምንድነው? የተከፋፈለ ልብ። ሁሉም በአንድ ልብ ሆነው የሚለው ከዛ በፊት ግን ልባቸው አንድ አልነበረም። ለምሳሌ ዮሐንስ ወንጌል ምዕራፍ 21 ላይ ተመልከቱ። እነ ጴጥሮስ መረብ ይዘው ወደ የት ሄዱ? ወደ ታንኳ ሄዱ። ሌሎቹስ ደግሞ ወዴት ሄዱ? ወደ ንግዳቸው ሄዱ። ሌሎቹ ደግሞ ወዴት ሄዱ? ወደ ትውልድ ሀገራቸው ሄዱ። ተበታተነ ነገር ነበራቸው። ኢየሱስ መጣና ኑ አለ። ኃይል እስክትቀበሉ ድረስ ከኢየሩሳሌም ምን እንዳትሉ አለ? እንዳትወጡ። አይ አንድ ልብ ማለት የጀመርከውን ጉዳይ ትተህ የእግዚአብሔርን መንፈስ መፈለግ፣ የምታስባቸውን ነገሮች ሁሉ ሆልድ አድርገህ የእግዚአብሔርን ነገር መፈለግ። ከተበታተነ ሐሳብ ወደ አንድ ልብ መምጣት አለብን። አንድ ልብ ስንሆን የእግዚአብሔር መንፈስ በጉባኤያችን ላይ አሁን እንደሚሰራ እርግጡ ነው። ለምን መሰላችሁ? መንፈስ ሁሉ ጊዜ የተዘጋጀ ስለሆነ አሁን ሊሰራ የተዘጋጀ ነው። ግን ልብ የተከፋፈለ። አንዳንድ ሰው ይሄ ዘመን ምንድነው ስትለው የንስሐ ዘመን ነው ይላል። አንዳንድ ሰው ይሄ ዘመን የምንድነው ስትለው የሆነ ዘመን ነው ይላል። የንግድ ዘመን ነው ይላል። የመቀጠር ዘመን ነው ይላል። እንትን የሆነ ነገር ነው ይላል። አሁን እንዲህ ዝምቡርቡርና ጉንጉርና በሆነ በማይመች ሁኔታ ውስጥ ሆነ በእግዚአብሔር መንፈስ ሊመጣ አይችልም። ስለዚህ አንድ አቋም እንያዝ። ይሄ ዘመን እግዚአብሔር ሊሰራ የሚፈልግበት ዘመን፣ አንተ የምትቀባበት ዘመን። አይሰማም? እስቲ ጮሁና አሜን በሉ። በደም ቀኝ እጆቻችሁን አንሱና ይሄ ዘመን በሉ እስቲ የኔ ዘመን ነው በሉ። ይሄ ዘመን በሉ እስቲ ኃይል የምቀበልበት ዘመን ነው። የምወርስበት ዘመን ነው። ስር የምሰድበት ዘመን ነው። ፍሬ የማፈራበት ዘመን ነው። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ስለዚህ ቻሌንጆችን መስበር አለብን። ስለ ዘመኑ የሰማችሁትን የተበላሸ ነገር ሁሉ መምታት አለብን። ኃይል ያስፈልገናል በዚህ ዘመን። አሁን ያስፈልገናል። አሁን ይሄ ኃይል ሲመጣ ነጋዴ ያደርጋል፣ ባለጠጋ ያደርጋል፣ ቢሊዮነር ያደርጋል፣ ሚሊዮነር ያደርጋል። ብዙ ነገሮች አሉ። ኃይሉ ሲመጣ መጽሐፍ ቅዱስ የሚናገረው ነገር አለ። ወዲያው የተከፋፈሉ ልሳኖች ታዩአቸው፣ በሁሉ አረፈባቸው ይላል። ፍሬው ላይ አይደለም መጨነቅ ያለብን፣ ፍሬውን የሚያመጣው ጉዳይ ላይ ነው መስራት ያለብን። ስለዚህ ዛሬ ልባችሁ የወደቀ ልባችሁ ይነሳ። ዳዊት አንድ ነገር ነው ያለው፣ የማንም ልብ ለዚህ ለፍልስጤም ላልተገረዘ ፍልስጤማዊ የማንም ልብ ምን አይበላለ? አይውደቅ አለ። አጠገባችሁ ያለው ሰው ልብ አይውደቅ በሉት። አሁንም በሉት እስቲ እግዚአብሔር ባንተ ይሰራል በሉት። አሁንም በሉት እስቲ እግዚአብሔር ያወጣሃል በሉት። ቀኝ እጆቻችሁን አንሱና ልቤ አይወድቅም በሉት። ልቡ የወደቀበት ሰው ታውቃለህ፣ በቃ ኪሱ ከሌለው ሰው በጣም የከፋ ሰው ልቡ የወደቀ ሰው። ለዚህ ነው ዳዊት አየና ልቡን የጠበቀው። ልብ የሚጠበቅ ጉዳይ ነው ብራዘር፣ ልብ የሚጠበቅ ጉዳይ ነው። ብዙ ሰው ኪሱን ነው የሚጠብቀው፣ ግን ልብን ነው መጠበቅ ያለው። ልብን ስጠብቅ ነገር ሁሉ ይስተካከላል። ግን ዛሬ የሆነ ሊሰብራችሁ የወጣ መንፈስ ይመታል። ቀኝ እጆቻችሁን አንሱና አሁን በሉ ባካችሁ የእግዚአብሔርን ኃይል እቀበላለሁ በሉ። ለምንድነው የእግዚአብሔርን ኃይል የምንቀበለው ከተባለ ኪስህን እንዲያርገህ እኮ አይደለም የምትቀበለው፣ በልብክ ነው የሚመጣው። ልብ ላይ ነው የሚመጣው። እኔ ብዙ ጊዜ በመንፈስ ቅዱስ ሰዎች ሲሞሉ አይቻለሁ። በልሳን ለብዙ ሰዎች ጸልዬ አውቃለሁና ልባቸው ለተከፈለ ሰዎች መንፈስ ቅዱስ አይመጣም እና ልሳን ሰሚና ደጋፊ ነው የሚሆኑት። ለምን? እግዚአብሔር የሚመጣው ፐርሰኑ ላይ፣ ማንነቱ ላይ፣ ሀርቱ ላይ ነው የሚመጣው። ሰው ልብስን ነው የሚያየው፣ እግዚአብሔር ደግሞ ምንን ነው የሚያየው? ልብን። ልብ ወሳኝ ነው። ልብ ወሳኝ ነው። ልብ ለየትኛው ነገር ልብ ወሳኝ። እግዚአብሔር ሊሰራ ሲፈልግ ልብህን ነው የሚያነሳሳ። ሊቀባ ሲፈልግ ልብህን ብድግ ያደርገዋል።
ሰይጣንም ደግሞ አታክ ሊያደርግ ሲፈልግ ልብህን ነው የሚመታው። የወደቀ ልብ ይኖራል። በቃ በእኔ ዘመን አይሆንም፣ እኔ አልችልም፣ እኔ አላገለግልም፣ እኔ አልተቀባውም፣ እኔ አልተጠራውም፣ እኔ የተናኩ ነኝ፣ እኔ ከሰርኩ ነኝ የሚል ልብ ሲኖር እግዚአብሔር ባንተ መስራት ይከለል። ስለዚህ ሌላ ዘመን ይጠብቃል፣ ሌላ ልብ ይፈልጋል ማለት። እኔ ዛሬ ባረካቸዋለሁ። ኃይል የሚቀበል ልብ ይሰጠን። የደማ የቆሰለ ልብ ሳይሆን ዛሬ እግዚአብሔር በእኔ ይሰራል የሚል ልብ፣ አሁን ሲዝኔ ነው የሚል ልብ፣ አሁን ይጠቀምብኛል የሚል ልብ በጌታ በኢየሱስ ስም ይሰጠን። በጌታ በኢየሱስ ስም ይሰጠን። አንድ ልብ እንዴት ሆኖ? የመጀመሪያው ሐዋርያት ሥራ ምዕራፍ 1 ቁጥር 25 አካባቢ ስታነቡ በይሁዳ ፋንታ የተኩት ማቲያስ የሚባልን ሰው በዕጣን የለዩት። አንድ ልብ እንዴት እንደሆኑ ታውቃላችሁ? ኢየሱስን ክዶ የሄደ ሰው ሲገልጹት እንደዚህ ብለው ገለጹ። ከኛ እንዳንዱ ታድሎ ነበር፣ ግን አሁን ይህንን እድል አላገኘም። ስለዚህ ብለው ይሁዳ ላይ አንድ አይነት አቋም ያዙ። አንድ ልብ እንዴት ይመጣል ካላችሁ የመጀመሪያው ነገር ስሙኝ በደንብ፣ አመፀኛ ላይ አንድ አቋም መያዝ። እሱ ብልጥ፣ እኛ ተጎርተናል አይደለም ያሉት። ይሄንን አገልግሎት ለማገልገል ምን ብሎ ነበር? ታድሎ ነበር። ዛሬ አመጽ ላይ አንድ ልብ ልንይዝ ይገባል። ከኢየሱስ ክርስቶስ መንገድ ውጪ የሚሄደው ላይ አንድ ልብ መሆን ይገባል። አንዳንድ ሰው በሁለት እግሩ ነው የሚሄደው። ከአመፀኛም ጋር አለ፣ ጌታን ከሚጠብቀውም ጋር አለ፣ ኢየሱስን ከሸጠውም ጋር አለ፣ ኢየሱስንም ከሚጠብቀው ጋር አለ። እነዚህ ሰዎች ግን እንደዚህ አይደለም ያሉት። ይሁዳ ላይ አንድ አይነት አቋም ያዙ። ይሄ ሰው እንደኛ ታድሎ ነበር፣ ነገር ግን አልተመረጠም አሉ። የራሳቸውን ምርጫ ከፍ አደረጉ። እንዴት አንድ ልብ ትሆናለህ ብራዘር? ቅባትም መኪናም እያልክ እንዴት አንድ ልብ ትሆናለህ? ይሁዳ ታውቃላችሁ ኢየሱስን የሸጠ ነው። አሁን በዚህ ዘመን የሚሞገሰውን ተመልከቱት። ኢየሱስ የሸጠውን ነው የሚሞገሰው ይላሉ። እሱ እኮ በቃ ብልጥ ነው፣ አማራጭ ተጠቅመዋል ይላሉ። እነዚህ ሰዎች ግን ልባቸውን አንድ እንዴት አደረጉት? አመጽ ላይ ኖ አለው። ዛሬም አመጽ ላይ ኖ ልንል ይገባል። ሚስማማ ሰው አለ? እጆቻችሁን አንሱ እስቲ። ጌታን የተወ በሉ እስቲ፣ እኔንም ይተወኛል በሉ። ለጌታ ያልሆነ በሉ፣ ለእኔም አይሆነኝም በሉ። ያንን መንገድ አልሄድም በሉ። እንዴት ነው ልባችንን አንድ የምናደርገው? አንዳንድ ሰው ድሮ ሙሉ ወንጌል በነበርን ጊዜ ስለ አንድ ልብ እንጸልይ ተብሎ ጾም ጸሎት ይዘን ስንጸልይ እጅ ላይ ተያዙ ይባላል። አሁን እንደያዝነው ሰው እግዚአብሔር አንድ እንዲያደርገን ጸልዩ እና በደንብ ያዙት ይባላል። ብራዘር፣ እኔ መካኒክ ከነበረ ሰው ጋር ነበር የነበረው። 4 ጣቴ ወደ 2 ተቀየረ። አንድ አርገን ጌታ ሆይ ተብሎ የፊዚካል መነካካት አንድ አያረግ። እንዲህ ስለተጨማመቀን አንድ እንሆናለን እንዴ? እንዴውም የሚያራርቀን ነገር ይበልጣል። እየደነዘዝክ ነው የምትመጣው። አንድ ልብ የሚመጣው በአንድ አቋም ነው። አመጽን ኖ ኢየሱስን የሚቀይረውን ኢየሱስን በገንዘብ የሚቀይረው ነገር ላይ ኖ። አንድ ልብ የሚመጣው በውሳኔ ነው። አሜን ነው ወይ? እስቲ ጮህና አሜን በሉ በደም። ተራ ነገር ላይ ልባችሁ ሊጥልባችሁ ሲፈልግ እነሱ ግን ምንድነው ያሉ? ኖ። ኢየሱስን በ30 ብር እንደሸቀጠ ኢየሱስን በ30 ብር እንደለወጠው እንደ ይሁዳ አይደለንም። ስለዚህ እሱ በመሃላችን ተወግዷል። አሁን ምንድነው የምናደርገው? በሱ ፋንታ ሌላ ሰው ምን እናደርጋለን? እንተካለን፣ እንወስናለን። ዛሬ በኢየሱስ ስም አውጃለሁ፣ የአመጽ መንገድ የተዘጋ ይሆን። አቋም የሚይዝ መንፈስ በኢየሱስ ስም ይሰጠን። አቋም አንድ ልብ እንዴት ነው የሚመጣው? የሚሰራ ነው ብራዘር። አንድነትን የምትሰራው አፍራሽ ግብረ ኃይል የሚያንቀሳቅሰው አጋንንታል ቸርች የሚያፈርስ መንፈስ ላይ ያለ ሰው ዝም ብሎ በቃ የሆነ ነገር ያፈርሳል። ሰበብ ይፈልጋል። ምንም ነገር ብታረጉ ሰበብ ነው የሚፈልገው። ይሁዳ እኮ የሚሸጥ ነገር በሙሉ ጨርሶ ነው ኢየሱስ ጋር ሲደርስ ዋና በጥቅሉ ራሱ ነው ጌታችንን መድኃኒታችንን ኢየሱስን ሊሸጥ ለድርድር ይወጣ። አንድ ልብ የአቋም ጉዳይ፣ ለቅባት አንድ ልብ፣ ለጽድቅ አንድ ልብ፣ እግዚአብሔርን ለመፍራት አንድ ልብ። ሁለተኛ አንድ ልብን እንዴት ሰሩት? ሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም
ተመለሱ። እርሱም ከኢየሩሳሌም የሰንበት መል የራቀ ነው። በገቡበትም ጊዜ ወደሚኖሩበት ሰገነት ወጡ። የመጀመሪያው ምንድነው? አቋም ያዝ ነው። ለጽድቅ አቋም ያዝ ነው። ሁለተኛ ለአንድ ልብ መመለስ ያስፈልጋል። ወደ ነበርክበት አቋም መመለስ ያስፈልጋል። አንድ ልብ በመመለስ ነው የሚጀምረው። በመመለስ ነው የሚጀምረው። ወደ ነበሩበት ወደ መጀመሪያው ነገራቸው ተመለሱ። ዛሬ ይመልሰን፣ ወደ መጀመሪያው ነገራችን ይመልሰን። አሜን 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 ነው ወይ? እስቲ ጩሁና አሜን በሉ በደም። ሩቅ ከሄዱበት ቦታ ኢየሱስ ወደሚሰራበት ቦታ፣ ወደ ተቀቡበት ቦታ፣ ወደ ተጠሩበት ቦታ፣ ቃል ወደ ተሰጣቸው ቦታ፣ ሌሎቹ ቢክዱ እናንተ እንዳትክዱኝ ወደ ተባሉበት ቦታ ተመለሱ ይላል። ከዛስ ወደሚኖሩበት ደግሞ ሰገነት ወጡ ይለናል። ዛሬ በጌታ በኢየሱስ ስም ልብ ወደ ቦታው ተመለሰ። ልባችን ወደ መሰዊያችን ተመለሰ። ልባችን ወደ ህልውና ተመለሰ። አጠገባችሁ ያለውን ሰው ያዙና ንገሩልኝ፣ ልብህ ያለው በሉት መመለስ ላይ መሆን አለበት በሉ። ስትመለስ እግዚአብሔር ልብህን ይቀይራል። አሜን። ሁልጊዜ መመለስ ላይ ልብ ይቀየራል። መመለስ፣ እንባ ይመለስ፣ ለቅሶ ይመለስ፣ መንበርከክ ይመለስ፣ የመጀመሪያ ግንኙነት ይመለስ። ኢየሱስ ትቶን ይሄዳል የሚል ነገር ከነሱ ላይ ተነሳና ህልውናው መፈለግ ጀመሩ፣ መገኘቱን መፈለግ ጀመሩ። ዛሬ በኢየሱስ ስም እግዚአብሔር ልባችንን ይመልስልን። የሆነ መዝሙር አለ አይደል? ድንጋዩ ልቤ ጠጣሩ ልቤ መች በቀላሉ ታዛዥ ነበረ፣ ያንተ ፍቅር ግን ልቤ የላችሁ። እግዚአብሔር ልባችንን ይመልስልን። ልብ ሲመለስ ሁሉ ይስተካከል። ልብ እግዚአብሔር የላችሁ ሲቀጣችሁ ልባችሁን ነው አመፀኛ የሚያደርግ። እግዚአብሔር ደግሞ ወደ እናንተ ሲመጣ ልባችሁን ይቀይራል። ታውቃላችሁ ናቡከደነፆር 7 ዓመት የእንስሳ የበሬ ልብ ተሰጠው። ሜኑ ቀየረ። ምን መብላት ጀመረ? ሳር መብላት ጀመረ። ድሮ ንጉሥ ሆኖ በግ ይበላል፣ ራሱ በሬውን ይበላዋል። አሁን ግን በሬ የሚበላውን እግዚአብሔር አበላው ለ7 ዓመት። ለምን መሰላችሁ? እግዚአብሔር ወደኛ ሊመጣ ሲፈልግ ልባችንን ነው የሚነካ። ጸጉራችንን አይነካውም፣ የሆነ ስታይላችንን አይነካውም፣ ልባችንን። ሶስተኛው ቁጥር 15 ምዕራፍ 1 ቁጥር 15 በዚያም ወራት ጴጥሮስ በ120ዎቹ ማህበር በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዘው መሪ ስለመሆኑ ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበር። ይህ ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኪልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያ ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ሹመትም ሌላ ይውሰደው ተብሎ ተጽፏል። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ጋር እስካረገበት ቀን ድረስ ጌታ ኢየሱስ በእኛ በመካከል በገባበት በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ሶስተኛና የመጨረሻው የተባለው ይፈጸም ዘንድ ነው ይሄ የሆነው። የተነገረው ይፈጸም ዘንድ ነው የሆነው። ይሁዳ የተባለበት ነው የተፈጸመው። እኛ ደግሞ ለተባለልን እንሩጥ። አሁን 2 ክፍል መጣ በአንድ ልብ። የመጀመሪያው ምንድነው? ይሁዳ እንደዚህ ሆኗል። አሁን ደግሞ እንዴት እንሁን? እኛ መንፈስ ቅዱስን ከሚጠብቁት ቅባትን ከሚጠብቁት እንሁን። ይሄኛው ግን ለተባለለት ተፈጽሟል። አንድነትን አንድ ልብን የምናመጣው የተባለልንን ለማስፈጸም ጥረት ስናደርግ ነው። ምን ብሏል እግዚአብሔር? ኢየሱስ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ መንፈስ ቅዱስ በኃይል በእናንተ ላይ እስኪመጣ ድረስ ከኢየሩሳሌም እንዳትወጡ ብሎ ቃል ነግሯቸው። ይሁዳ የተነገረው የተባለለት፣ እኛ ደግሞ የሚነገርልን የተባለልን ነው።
የተባለልን ነገር አለ። የተባለልሽ እግዚአብሔር ያለሽ ነገር አለ። ቅድም እንደዘመር ነው የተባለልን ነገር አለ። እግዚአብሔር ያለን በጓዳ የነገረን ነገር አለ። ይሄ የሚፈጸመው በአንድ ልብ ነው። ቀኝ እጆቻችሁን አንሱና የተባለልኝ አለ በሉ። የተነገረልኝ አለ በሉ። ይሄ የተነገረልኝ ይፈጸማል በሉ። የተፈጸመ ምዕራፍ 2 ቁጥር 1 ላይ ተፈጸመ። የይሁዳ ደግሞ የተፈጸመ ምዕራፍ 1 ቁጥር 25 ላይ ተፈጸመ። ይሄ ሁሉም እንደተባለለት ነው የሚፈጸመው። ልብህን ጠብቅ። አመፀኛውም እንደተባለለት ይፈጸማል። ጻድቁም ኃይል ትቀበላለህ የተባለው የተባለለት ነው የሚፈጸመው። ዛሬ እነግራቸዋለሁ ኢትዮጵያ ምድር ላይ የተባለልን ብዙ ነገር አለ። ሴቶችን እቀባለሁ ብሏል። ነቢያትን አስነሳለሁ ብሏል። የእግዚአብሔር ኃይል ይገለጣል ብሏል። ተብለናል። አጠገባቸው ያለውን ሰው የተባለው ይፈጸማል በሉት። ስለዚህ ልብህን ጠብቅ በሉት። እስቲ ቀኝ እጆቻችሁን አንሱና የተባለልኝ ይፈጸማል በሉ። ድገሞስ ያውንም የተባለልኝ ይፈጸማል በሉ። ለመጨረሻ ጩና ተናገሩ። የተባለልኝ ይፈጸማል በሉ። የተባለልህ ኢየሱስን አሳልፈ ትሸጣለህ ነው? አይደለም። የተባለልህ ቅባትን ትነግዳለህ ነው? አይደለም። የተባለልህ ትክደኛለህ ነው? አይደለም። የተባለልህ ኃይሌ ባንተ ላይ ይመጣል። የተባለልህ እፈልግሃለሁ ነው? የተባለልህ እጠቀምብሃለሁ ነው? ይሄ ይፈጸማል። የተባለልህን ለማድረግ እንተጋለን። አጠገባቸው ያለውን ሰው የተባለልህን የተነገረልህን ለማድረግ ትጋ በሉት። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ለመካድ የሚተጋው ይትጋ፣ ለመክፈል የሚተጋው ይትጋ። እኛ ግን ለቅባት እንተጋለን። እኛ ግን ለኃይል እንተጋለን። እኛ ግን ለክብር እንተጋለን። ለአመት ሳይሆን ለእግዚአብሔር ኃይል እንተጋለን።